በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች ተወደዳችሁ እንደምን ቆያችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም በጤና አደረሰን አደረሳችሁ። የልደቱ ብርሃን በቤታችሁ በኑሯችሁ በሕይወታችሁ ላይ ይብራ። የተወለደው ሕፃን ሕያው ሆኖ ሲሰራ ሲወለድ ሲያስተምር ሲሰቀል ሲነሳ በሕይወታችን በልባችን ተስሎ ይኖርልን። እግዚአብሔር ባርካችሁ። እንደ ሰብአ ሰገል በሚለው መርሃ ግብራችን ዘንድሮ ወደ ወልቂጤ ማርያም እና ወደ ወልቂጤ መድኃኔዓለም አንድ ላይ ቤተክርስቲያኑ አንድ ላይ ነው። ላይ ፎቁ መድኃኔዓለም ታች ግራውንዱ ቤታችን ወደዛ ስጦታ ይዘን ሄደናል። እግዚአብሔር ባርካችሁ። ከ800 ሺህ ብር በላይ ስጦታ የአጋፔ ቤተሰቦች ሰጥተዋል። እግዚአብሔር ዘራችሁን ኑሯችሁን ሕይወታችሁን ይባርክ። እግዚአብሔር ልጆች ቃል የለኝም። እሱ ቸሩ መድኃኔዓለም ዓላማ ያላቸው ክብር ያላቸው ማስተዋል ያላቸው ለመለኮታዊ ስራ ፍላጎት ያላቸው ግምት ያላቸው ልጆች ስላደረጋችሁ በጣም ደስ ይለኛል በእናንተ። እግዚአብሔር ባርካችሁ። ዛሬ ያው የመጨረሻው ጊዜ ነው። ከዛሬ በኋላ በዚህ ጉዳይ ላይ ጥያቄ አንጠይቅም። አሁንም ምናልባት ያልተሳተፋችሁ ያልሰማችሁ በዚህ 9114380 ስልኬ ላይ ዋትሳፕ፣ ቴሌግራም፣ ቫይበር፣ ቦቲም አፕ ላይ አለው። አሳውቁኝ፣ ኢንቦክስ አድርጉልኝ። ቲክቶክ ላይ ምናልባት ያላችሁ እና አድራሻውን ሰጣችኋለሁ። እግዚአብሔር ብርሃን ያልበሳችሁ። እንግዲህ ዛሬ የጌታችን ልደት እንደመሆኑ መጠን ልደቱን ከሚመለከቱ የመጽሐፍ ቅዱስ ጥቅሶች መካከል ሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ ያለውን ካለው ጀምሮ እንመለከታለን። እንግዲህ ይሄ ታሪክ የሚጀምረው በዚያ ምድር መንጋቸውን በሌሊት ሲጠብቁ በሜዳ ላደሩ እረኞች ከመጣው ብስራት ነው እና ምንድን ያሏቸው መላእክት መጥተው ከመላእክቱ አንዱ መጥቶ የጌታ መልአክ በዙሪያቸው የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ ተወልዶላችኋል። እንግዲህ እንደሰማችሁት የተወለደው ለሕዝቡ ሁሉ ደስታ ነው። ለሕዝቡ ሁሉ ነው ደስታው። ትልቅም ትንሽም ሕፃንም ጎልማሳም ሽማግሌም ብዙ ገንዘብ ያለውም ምንም ድሃ ምስኪን የሆነውም ሰው ጤነኛውም አልጋ ላይ ጣር ላይ ያለ መምተኛውም በሕይወቱ ውስጥ ሰው የሆነ ሁሉ ነፍስ ያለው እስትንፋስ ያለው ሰው ሁሉ እስላሙም ክርስቲያኑም ቡድሃውም ሼንቶም ኤቲስቱም ለሁሉም ካመነ በሩን ከከፈተ ለሁሉ የሚሆን የምስራች ነው ጌታ ኢየሱስ ክርስቶስ። ለምን? በእግዚአብሔር የተወደድን መሆናችንን ያየንበት ነው። ትልቁን ዜና፣ ትልቁን ስጦታ፣ ትልቁን የፍቅር ስጦታ፣ የመከናወን የመገኘት ስጦታ የሰጠን ነው ጌታችን። በእግዚአብሔር ፊት እንድንገኝ ያደረገን ይዲዲያ ወይም በእግዚአብሔር የተወደድ እንድንሆን ያደረገን አባት ያዕቆብ በእግዚአብሔር በቁልምጫ ይጠራ ነበረ እና ኤሽሮን ይባል ነበረ። ኤሽሮን እና ኤሽሮን ማለት ያዕቆብዬ ማለት ነው። እንደዚህ በቁልምጫ ወዶ ልጆች አድርጎ አቅፎ ለደረቱ አስጠግቶ እንደወደደን ያወቅንበት ነው የጌታችን መወለድ። ሕዝብ ሁሉ ኃጢአቱን በደሉን አምኖ ሲመጣ ይቅር የሚባል በደሉ የማይቆጠር ኃጢአቱ የሚከደንለት ሕዝብ እንደሚሆን በክርስቶስ ደም ኃጢአት ታጥቦ እንዳልተሰራ ተደርጎ እንደ ቸርነቱ የሚቀበል ወንበዴ ገነት የሚገባበት ሕፃን ነው የተወለደው። ስለዚህ የምስራች ማለት ለሁሉ የሆነ ማለት ነው። ለሕዝቡ ሁሉ የሚሆን የምስራች እነግራችኋለሁና አትፍሩ። መድኃኒት ተወልዶላችኋል በዳዊት ከተማ። ሌላው ደግሞ መድኃኒት ነው። የምስራች ነው፣ መድኃኒት ነው። መድኃኒት ደግሞ ብዙ አይነት ችግሮች፣ ጭንቀቶች ላሉባቸው ለሰው ልጆች መድኃኒት ነው። መድኃኒት ሲባል መስቀል ላይ ተሰቅሎ በቤዛነቱ ዕዳ በመክፈሉ ዕዳ የተከፈለለት ሕዝብ አድርጎናል። በበደላችን ሙታን ነበርን፣ ግን ክርስቶስ ሕያዋን አድርጎናል፣ ይቅር ብሎናል። እኛ ሥጋውን ደሙን የተቀበልን የተማርን ነን። ለምንድን ነው ይሄ ሆነው? ክርስቶስ መድኃኒታችን ስለሆነ። ይህ አንደኛው ነው። ሁለተኛ ስነ ልቦና ነው የሚፈወሰው። ወደ ክርስቶስ ሲመጣ ሰው ወደ ቤተክርስቲያን ሲመጣ ወደ መንፈሳዊ ማዕድ ሲመጣ ከልቡ ሲመጣ ሕይወቱ
አስገራሚ በሆነ መንገድ ይቀየራል። ስነ ልቦና ይፈወሳል። አልፈለግም የሚለው እንደተወደደ ያውቃል፣ ይረዳል። ተስፋ የለኝም የሚለው ተስፋ እንዳለው ያውቃል። ዋጋ የለኝም የሚለው ዋጋ እንዳለው ያውቃል። ሰው ታውቃላችሁ፣ ስነ ልቦናው ቀውስ ውስጥ የሚገባው አልተወደድኩም ከሚለው ስሜት የተነሳ ነው። እና የጌታችን መወለድ የመወለድን በር ስለከፈተ ደግሞ ወደ ጌታችን ስትጠጉ፣ ወንጌሉ ስታዳምጡ የውስጣችን ቁስል ይፈወሳል። የበደሉን ሰዎች ይቅር እንላለን፣ መበደላችንን እንተዋለን። የሚሻለውን ካሳ የሚሆነውን ወደሱ መጠጋት እናገኛለን። ቃሉ ይፈውሰናል እና እንደተጻፈ ቃሉንም ላከ ፈወሳቸው እንደተባለ ቃሉ ነው በሥጋ የተገለጠ። ቃሉ መጣ ፈወሰው መንፈሳችንን። ስለዚህ መድኃኒታችን ነው። የስነ ልቦናችን የውስጣችን መድኃኒት ነው። ቁመና እንዲኖረን ቆመን እንድንራመድ ጌታችን ኢየሱስ ክርስቶስ አድርጎናል። በጣም የተሰበሩ ሰዎች ነበሩ በጌታችን ዘመን። ለምሳሌ ቀራጮች የተሰበሩ የተገለሉ ነበሩ። ሴተኛ ዳሪዎች የተገለሉ ነበሩ እና አሕዛብ የተገለሉ ነበሩ። ሳምራውያን የተገለሉ ነበሩ። እንደ ውሻ ይታዩ ነበር። ማቴዎስ ወንጌል 15 ላይ አላነበባችሁም? አንዲት ከነናይ ሴት መታ ልጄ ማርልሽ ስትለው ለውሾች አልመጣሁም ያላት ለምንድን ነው ጌታ? አይሁድ እንደ ውሻ ያዩዋቸው እንደነበር ለማሳየት ነው። ግን እንደ ውሻ ይታዩ የነበሩ አሕዛብ በክርስቶስ ብርሃን ተገልጠው በእምነት አይሁድን እንደሚበልጡ ያየንበት መድኃኒት ነው እና መገለል የጠፋበት መድኃኒት ነው። ሰዎች በድንበር አንዳቸውን የሚያጠቁበት፣ ጎሳ ለጎሳ ብሔር ለብሔር የሚዋጋበትን ቀስት የሰበረ መድኃኒት ነው ጌታ ኢየሱስ ክርስቶስ እና ለሕዝቡ ሁሉ የሚሆን የምስራች እነግራችኋለሁ። እናት በዳዊት ሀገር በዳዊት ከተማ መድኃኒት ወልዶላቸዋል። እርሱም ጌታ የሆነ ክርስቶስ ጌታ ነው። ደግሞ የተወለደው በረት ውስጥ ነው ይሉና መላእክቱ እንደገና ደግሞ ጌታ ነው ይላሉ። እንደው እንዳትታለሉ፣ በረት ስለተወለደ ባሪያ እንዳይመስላችሁ፣ ቦታ ያጣ እንዳይመስላችሁ፣ ዘመድ የሌለው እንዳይመስላችሁ፣ አቅም የሌለው እንዳይመስላችሁ፣ ባለጸጋም ያልሆነ እንዳይመስላችሁ፣ በመለኮቱ ምልአት ምድርን የሚመግብ ከዋክብትን የሚመግብ የማይቆጠሩ መላእክትን የሚመግብ የሁሉ አይን ተስፋ የሚያደርገው መድኃኔዓለም ነው። በሥጋ የተገለጠ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ አስተዳዳሪ ነው፣ መጋቢ ነው። ኢየሱስ ሕልውናን በፈቃዱ ሊመራ የሚችል በቂ መሪ ነው። ሰው ፈቃዴን እንኳን በቃ አቆሚያለሁ ከዚህ በኋላ አንተ ምራኝ ቢለው በብቃት የሚመራ ቅዱስ ፈቃድ ያለው መምራት የሚችል ጌታ ነው። ኢየሱስ በሞትና በአጋንንት ላይ ስልጣን ያለው ጌታ ነው። ይህን አይተናል። የታሰሩ ሲፈቱ፣ አጋንንት ያለባቸው ተፈውሰው ሲራመዱ አይተናል። ኢየሱስ ክርስቶስ የሞትም ጌታ ነው። ሞት ይታዘዘዋል፣ ይሰማዋል። የኢየሱስ ጌትነት በጣም ትልቅ ነው፣ ከምንገምተው በላይ ቃል አይበቃውም። ጌታ ነው የተወለደው ብሏቸዋል መላእክት ለእረኛ። በረት ውስጥ ስላያችሁት እንዳትንቁት ነው። እርግጥ ነው አሁን ይህን የሚሰማ ሕዝብ ጌታ በረት ውስጥ በመወለዱ ምክንያት አይንቀውም። እናከብረዋለን፣ እንወደዋለን፣ እንገረምበታለን። እንዴት ተገኘ እኔ ቤት፣ እንዴት አልሰለቸኝ እኛ ቤት እኛ በረት ውስጥ መተኛት ብለን በአንክሮ እንዘምርለታለን። ግን በጣም የሚንቁት አሉ ነው በረት ውስጥ በመወለዱ። የእናንተ ጌታ መወለጃ እንኳን የሌለው እንዴት እግዚአብሔር ነው ስላላችሁ የሚሉ ብዙ አሉ በዓለም ላይ እና በረት ውስጥ ቢወለድም ጌታ ነው። ጌታ ነው ግን ትሁት ነው። ጌታ ነው ግን ትሁት ነው። ደግሞ ሲፈልግ በረት ድረስ መተኛት ይችላል። ድሃ ቤት መወለድ ይችላል። ድንጋይ ጠራቢው እንጨት ጠራቢው ሴፍ ቤት ነው ያደገው። ብዙ ባለጸጋ ወንዶች ነበሩ፣ ቅን ልብ ያላቸው ወንዶች ነበሩ እኮ ሀብታሞች፣ ግን ድሃ ቤት ነው ያደገው። ሲፈልግ ትሁት መሆን ይችላል። ትሁት ነው። ትህትና የልዕልና ምልክት ነው። የመቻል ምልክት ነው። የማሸነፍ ምልክት ነው። ትህትና የብርታት ምልክት ነው። እግዚአብሔር ልጆች ኢየሱስ ጌታ ነው። የጌትነቱ ኃይል ነው። ያ በትዕቢትም ላይ ነው ጌታ ትሁት መሆን የቻለ እና በበረት ውስጥ የተወለደው ኢየሱስ ክርስቶስ ጌታ ነው ብሎ ክርስቶስ ነው ደግሞ ይላቸዋል። ክርስቶስ ማለት
ለእኛ ነው። አሁን ይሄ በግሪክ የተተረጎመ ቃል ስለሆነ ነው። መጽሐፉ ግሪክ ወደ አማርኛ ስለመጣ ነው። መሲህ ማለት ነው። አይሁድ መሲህ የሚለው ቃል በደንብ ይገባቸዋል። ይመጣል የተባለው የአይሁድ የቤተ እስራኤል አዳኝ ማለት ነው። አሁንም ድረስ እስራኤል ኢየሱስን አልቀበልም ብለው ደጅ እየጠኑ በር እያዩ በፈረሰ መሰዊያ ፊት ቆመው ይመጣል የሚሉትን እንደሚጠብቁት ታውቃላችሁ አይደል? ግን እሱ ይመጣል ያላችሁት የምትጠብቁት በተስፋ የእናንተ ቅድመ አያቶች ጥንት አባቶች የጠበቁት መሲህ ኢየሱስ ነው አላቸው። ይሄኛው የተወለደው እና የኢየሱስን መሲህነት ቅዱሳን መላእክት ናቸው ያበሰሩት። ቅዱሳን መላእክት ደግሞ የእግዚአብሔርን ሐሳብ ይዘው የሚመጡ ናቸው። ስለዚህ የእግዚአብሔር ሐሳብ ሌላ መሲህ ለአይሁድ አሁን አይመጣም። ቢመጣም ሐሰተኛ፣ አሳች፣ ገዳይ ነው የሚመጣው። እውነተኛው መሲህ በዘመኑ በሱባኤው መሰረት ተወልዷል። ቤተልሔም ክርስቶስ የእግዚአብሔር ልጅ እውነተኛ መሲህ ነው የተወለደው። እንግዲህ ይህንን ሁሉ ነው እና በግርግም ውስጥ ታገኙታላችሁ። እነዚህ እረኞች ሮጠው ወደ ግርግም ከሄዱ በኋላ ያዩትን ይጻፍልናል እግዚአብሔር ቃል ይላል። መላእክትም ከነሱ ተለይተው ወደ ሰማይ በወጡ ጊዜ እረኞች እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የሚገለጠልንን ይህን የሆነውን ነገር እንሂድ ተባባሉ። ፈጥነው መጡ። ማርያምን፣ ዮሴፍን፣ ሕፃኑን በግርግም ተኝተው አገኙ። አሁን ፈጥነው ወደ ግርግም ሄዱ። እረኛ ወደ ግርግም መሄድ አይከብደውም፣ ያውቀዋልም። ወደ ጌታ ለመሄድ ትሕትና ይፈልጋል፣ ራስን ዝቅ ማድረግ ይፈልጋል። ዛሬ ቤተልሔም የሚገኘው የጌታችን የልደት ቦታ አይታችሁታል መቼም ብዙዎቻችሁ። ጎንበስ ተብሎ የሚገባ አጭር በር ነው ያለው፣ መስኮት የምታክል በር። ትልቁም ትንሹም ጎንበስ ብሎ ነው የሚገባባት። ግሪኮች እንደዚህ አድርገው ነው የሰሩት መቅደሱ። ጎንበስ ያሉ ብቻ የሚገቡበት በረት ውስጥ ነው የተወለደ። ጎንበስ ያለው ዝቅ ያለው ዝማሬ ይልማ ኃይሉ የሚያበራው ኮከብ ከሰማይ ወረደ እና በቤተልሔም ተወለደ ይላል። የሚያበራው ትልቁ ኮከብ ጽኑ ኮከብ ነው እዛ በትሕትና የተወለደው። ስለዚህ ጎንበስ ብለው ገብተው ሲገቡ ያገኙት ዮሴፍን፣ ሕፃኑን፣ እመቤታችንና ሕፃኑን ነው። ሁሌ ከእግዚአብሔር የተላኩ እውነትን ይዘው የሚሄዱ ሰዎች በቤተክርስቲያን ውስጥ የሚያዩት እነዚህን ነው። ዮሴፍን ያስወገደ ክርስትና የለም። ድንግል ማርያምን ኢግኖር ያደረገ ክርስትና የለም። ኢየሱስንም ያስወገደ ክርስትና የለም። ኢየሱስ ንጉሥ ነው፣ ግን ብቻዬን ልንገስ አላለም። ኢየሱስ ከባህሪው ተካፋዮች እንድንሆን ነው የፈጠረ ያመጣን የተገለጠልን ክብሩን እንድንካፈል ተድላው እንድንካፈል ምስጋና እንድንካፈል ነው። አምላክ ነው። እኛ ልጆቹ ነን፣ የአምላክ ልጆች ነን። ልጆች ደግሞ የአባታቸው የሆነ የነሱ ይሆናል። አምላክ ባይሆኑ ክብሩ ግን ከነሱ ጋር አለ። ኢየሱስ ሲታይ እናቱን አልሸፈንም፣ እናቱም ልጇን አልሸፈነችም። አንዳንድ ሰዎች ስለ እናቱ ስትናገሩ ኢየሱስ ሸፈናችሁ ይላሉ። የሚሸፈን ኢየሱስ የለም። የሚሸፈን ፀሐይ እንኳን ትሸፈናለች፣ ኢየሱስ ግን አይሸፈንም። ከፀሐይ 7 እጅ የሚያበራ ክብር ያለው ነው። ዮሴፍን ስላዩ እረኞች ኢየሱስን አልሸፈኑም። ኢየሱስን ደግሞ ስላየን ደግሞ ማርያምና ዮሴፍ ከዚህ ቤት ይውጡልን አላሉ። አደብ ገዝተን ስርዓት ይዘን እንደ እግዚአብሔር ቃል የአምልኮ ስርዓታችንን ማስተካከል አለብን። ኢየሱስን ብቻ እንደውም አብ ሁሉ ዛሬ ከመቅደስ ወጥቷል፣ ከብዙዎች ቤተ እምነት ውስጥ ወጥቷል። መንፈስ ቅዱስም የለም። እንደዚህ አይደለም፣ እንደተጻፈ ነው እግዚአብሔር መመለክ ያለበትና እረኞች ሲገቡ ሕፃኑን እናቱንና ዮሴፍን አገኙ። ቤተክርስቲያን ጊዜ በዚህ መልክ ነው ያለችው። ኦርቶዶክሳዊ ቤተክርስቲያን ስትመጡ ሕፃኑን ታያላችሁ፣ እናቱን ታያላችሁ፣ ቅዱሳን ዮሴፍ የሚወክላቸውን ታያላችሁ። ይሄ የበረቱ ምልክት ነው። መስቀል ላይም ስትሄዱ እንዲሁ ኢየሱስን ተሰቅሎ ታያላችሁ። ከታች እናቱን፣ ከግራ ደግሞ ዮሐንስን ታያላችሁ። ያልተነጣጠለ ነው። እግዚአብሔር ልጆች የሰማነውን በልባችን ጻፍ። እግዚአብሔር ባርካችሁ። እንኳን አደረሳችሁ ለገና ለልደቱ በዓል። የልደቱ ብርሃን ቤታችሁን ይምላል። ደስ ብሏችኋል፣ ደስ ብላችሁ ቆዩ። እንኳን አደረሳችሁ። እግዚአብሔር ቸርነት የእናታችን ቤታችን ዳዊት በረከት የበላ ጥበቃ አብሮን ይሁን። ስለ ሁሉም አመሰግናችኋለሁ። ዘራችሁን ይባርክ፣ ከልብ ያከብራችኋለሁ። ስላደረጋችሁት ሁሉ ቤተሰቦች ታኮሩኛላችሁ። ምርጥና ልዩ ናችሁ። እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም